ተመልካቾቻችን እንደምን ሰንብታችኋል? እንግዲህ አሁን የበዓል ጊዜ ላይ ነው ያለነው። የዛሬ ፕሮግራማችን የሚያተኩረው የገና በዓል ነው። በዚህ በአሜሪካን ሀገር ክሪስማስ አሁን የአሁኑ ሳምንት የሚቀጥለው ሳምንት ነው የሚደርሰው ያለውና ይሄንን በመመልከት በየአመቱ የምናዘጋጅላችሁ የመስጠት ፕሮግራማችን ይሆናል። the giving show ነው የምንለው። ይሄንን የምንልበት ምክንያት ለእናንተ የምናስተዋውቃችሁ የበጎ አድራጎት ድርጅቶች አሉ። ብዙዎቻችን በገና ጊዜ ስጦታ እንሰጣጣለን፣ ከዘመድ ጋር እንዝናናለን፣ ብዙ የምናረጋቸው የደስታ ቆይታዎች አሉ። ይሄ ላይ በመጨመር ግን መስጠት ማለት ምንን ይመስላል? እንዴት ነው ልጆቻችንን የመስጠትን ባህል የምናስተምረው? ምን አይነት ነገሮች ከልጆቻችን ጋር ማድረግ እንችላለን የሚለውን ሐሳብ ይዘን የጋበዝኩላችሁ የተለያዩ እንግዶች አሉ። የፈጠራ ስራ የሚሰሩ እንግዶች ጋብዤላችኋለሁ። ከነሱ ጋር ቆይታ እናረጋለን። በአጠገቤም ደግሞ እንደምትመለከቱት ደሳስ የሚሉ ልጆች አሉ። እነሱም የሚሰሯቸው ስራዎች አሉ። እነሱንም በኋላ አስተዋውቃችኋለሁ። እስቲ በመጀመሪያ ግን እንደምትመለከቱት ዛሬ በስቱዲዮ ውስጥ አይደለም ያለሁት። በጣም ደስ የሚል ቆንጆ ሬስቶራንት ውስጥ ነው ያለሁት። ማክዳ የኢትዮጵያ ሬስቶራንት ይባላል። በቨርጂኒያ ውስጥ አሌክዛንድሪያ ውስጥ የሚገኝ ሬስቶራንት ነው እና እኛንም ዛሬ ሆስት አድርገው ጋብዘውን ኑ እኛ ጋር ይሄን ፕሮግራማችሁን ለማዘጋጀት ፈቃደኞች ነን ተብለን ተጋብዘን የማክዳ ሬስቶራንት ባለቤቶች ጋር ነው ያለሁት። እስቲ እነሱን ላስተዋውቃችሁ። እኔም በእናንተ በካሜራ ፊት ላመስግናችሁ ቤታችሁን ስለከፈታችሁልን ለዚህ ስራ ስለተባበራችሁን በማለት ነው። አቶ ፊሊጶስ መንግስቱና አቶ ዳንኤል የማነ thank you ስለጋበዛችሁን። መቼ ተከፈተ እስቲ ይሄ ሬስቶራንት? በጣም ያምራል by the way ለየት ያለ ነው። thank you እስቲ ንግማን ይነግረኛል መቼ እንደተከፈተ? የተከፈተው almost 3 years ሊሆነና ተከፈተ September 21st ነው የከፈትነው። እሺ እንግዲህ ያው so far ጥሩ እየሄደ ነው ያለው። እንደኛ ሰምተናል ዝናው በጣም ቢዚ እንደሆናችሁ ከሬስቶራንቱም ውጭ መዝናኛ ጊዜ እንደምታረጉ አርብና ቅዳሜ ትንሽ ሀት ሆኗል እዚህ። እንዴት ነው አንተ አሁን አመጣጥ ከኒውዮርክ ነው? የራስ ሬስቶራንት አለ ኒውዮርክ። ተላሰባታ ኦኬ። በቅድሚያ ኢቢኤስ እና ኤለን ሾውን ማመስገን እንፈልጋለን። ማክዳ ኢትዮጵያ ሬስቶራንት መርጣችሁ እዚህ ስለመጣችሁ thank you ለኛ it's a big privilege እናንተ እዚህ ማግኘታችን። thank you። ሁለተኛ እኔ የመጣሁት ያው ኒውዮርክ ከተማ ውስጥ ኪን ኦፍ ሼባ ኢትዮጵያ ሬስቶራንት ይባላል። 17 ዓመት በላይ ያ እኔም በልቼበታለሁ። ሳምንት መጥተሻል ተገናኝተናል ሬስቶራንት። ስለዚህ አንዱ ወደ ቨርጂኒያ የመምጣቴ ምክንያት የዳንኤል ከኢትዮጵያ ሙቭ አድርጎ እዚህ መምጣቱ ነው። ከዛ ጎትቶ ደግሞ አብረን እዚህ ስራ ለመስራት እዚህ መጣን። ትንሽ ረጅም ጊዜ ነበረ ኮንስትራክሽኑን ሰራ። ነገር መጨረሻ ላይ እንደምታዩት በሁለት ወር ተኩል ውስጥ ስሙ ገኖ ወጣፍቶ እዚህ ደረጃ ላይ ደርሰናል። እንኳን ደስ አላችሁ። thank you ፊሊጶስና ዳንኤል አመሰግናለሁ በጣም። ኦኬ ተመልካቾቻችን እንግዲህ አሁን የሚቀጥለው ፕሮግራም ደግሞ ለፈጠራ የጋበዝንላችሁን እንግዶች የማስተዋወቃችሁበት ጊዜ ይሆናል። ከኛ ጋር ቆዩ። እስቲ እነሱ ላስተዋውቃችሁ። ተመልካቾቻችን እንግዲህ የገና ፕሮግራም ቆይታችንን እየቀጠልን ያለነው። አሁን ደግሞ የማስተዋወቃችሁ እንግዳዬ ወይዘሪት ራኬብ አባተ ትባላለች። ራኬብ የመርካቶ የሚባለውን ገና አካባቢ የሚያዘጋጁት ዝግጅት አለ። ስለሱ ትንሽ ትነግረናለች። በጣም ቁም ነገር የሚሰራበት ዝግጅት ነውና እስቲ ትንሽ ስለ መርካቶ ብትነግሪኝ ደስ ይለኛል። ሄለን በመጀመሪያ እዚህ ስላመጣሽን እናመሰግናለን። በኔም በጓደኞቼም ስም መርካቶ አዘጋጆች ስም አመሰግናለሁኝ። መርካቶ ማለት የዛሬ 4 አመት እኔና ጓደኞቼ እዚህ ዲሲ አካባቢ የምንኖር ጓደኞቼ ተሰብስበን በቃ እዚህ እንኖራለን፣ ብዙ ማድረግ የምንፈልገው ነገር አለ። አንዳንዱ እርዳታ ድርጅት ኢትዮጵያ መክፈት ይፈልጋል፣ አንዳንዱ ትምህርት ቤት መክፈት ይፈልጋል። ሁላችንም የተለያየ ፓሽን አለን። ግን ጊዜ እየሄደ ምንም ሳናደርግ አሜሪካን ሀገር አንዳንዶቻችን 20 አንዳንዱ 30 አመት እየቆየ ስላለ በቃ የሆነ ነገር እናርግ ተባብለን አንዷ ጓደኛችን ደግሞ በኢትዮጵያ ሙቭ አድርጋ የቆዳ ቢዝነስ ስትጀምር ያኔ እሷ እዚህ መሸጥ ስትፈልግ ለምን አብረን ተባብረን ያንቺንም ቢዝነስ ሳፖርት አድርገን እንደገና ደግሞ ለምን ፈልገው ኮዝ ደግሞ ኤቭሪ ይር የተለያየ ኮዝ እየመረጥን 20 to 25% ሬዝ እያደረግን ከሽያጩ ሳፖርት አናደርግም ተብሎ ይሄ 4ኛ አመት ነው። የመጀመሪያው አመት ከበቦ ፀሐይ የሚባል የመንግስት ህፃናት ማሳደጊያ ኦርፋኔጅ አለ። እዛ ለገና በዓል ማክበሪያ ሰጠን። ከዛ ደግሞ ፕሌግራውንድ ሪፈርቢሽ አድርገን እንዳለ አዲስ ፕሌግራውንድ ከተትን። በሁለተኛ አመቱ ደግሞ
ሙዳ የኢትዮጵያ የሚባል ልጆች ሰፖርት የሚያደርግ አፍተር ስኩል ፕሮግራም ራን የሚያደርግ ለነሱ ሰጠር ያለፈው አመት ደግሞ እንትን ነሂሚያ ኦቲዝም ሴንተር ለሚባል ለነሱ ፋንድሬዝ አድርገን ለነሱ መርዳታ ሰጠን በዚህ አመት ደግሞ ብርሃን ይሁን የሚባል ፕሮጀክት አለ በቆሬ አካባቢ ብዙዎቻችሁ የምታውቁት ከሆነ ቆሬ ኢትዮጵያ አዲስ አበባ በጣም ደሃ ሰፈር የሚባል እንዲያውም በቅርቡ ጊዜ የተወሰነ ወራት በፊት ይሄ ላንድ እንትን ስላይድ ነው ብዙ ሰው የሞተበት አካባቢ ነውና በዛ አካባቢ የሚሰራ ብርሃን የሚባል ድርጅት ከልጆች ጋር የሚሰራ ልጆችን ከወላጆቻቸው ጋር በጣም ችግረኞች ወላጆች አንዳንዶቹ እንዲያውም እንትን ለማኞች ሆኑ ከነሱ ጋር እየሰራ እነሱን ያበላል እነሱን አንተ የመጡ ሻወር ይወስዳሉ አፍተር ስኩል ቱተሪንግ ፕሮግራም አለ እንደገና ደግሞ ስኩል ሰፕላይ አት ዘ ቢግኒንግ ኦፍ ዘ ይር እና መሃል ላይ ምትላል ከዛ በተለይ በትምርታቸው አካባቢ በጣም ትኩረት ሰጥቶ ቱተሪንግ ፕሮግራም እየሰጠ ልጆቹን ከድህነት መንገድ ለማስወጣት ጥረት የሚያደርግ ፕሮግራም ነው ወደ 60 አካባቢ ልጆች አሉት በጣም ደስ ይላል ትንሽ ቆይተን ስለሱ ብርሃን ስለሚለው ይሁን ስለሚለው ድርጅት የምናሳያችሁ ቪዲዮ አለ በእውነት ትልቅ ስራ ነው የሚሰሩት ይሄ አንድ ሰው ተነስቶ ምን አይነት ለውጥ ማምጣት ይችላልሁኝ ባቅሜ ምንና አሰባስቤ ምን አይነት እርዳታ የሰውን ችግር በምን እንዴት አድርጌ መቅረፍ ይችላልው በሚለው ተነስተው የጀመረችው ስራ ነውና እሷን በደንብ እናስተዋውቃቸዋለን ቴንክ ዩ ራኬብ እንግዲህ ነገ ነው ይሄ ነገር ሽያጩ ያለው እንግዲህ ትልቅ ሰክሰስ እንመኝላችኋለን እናመሰግናለን የምታሳዩ ነገር አለን ደም በኋላ እሱን ታሳይናለሽ እሺ ቴንክ ዩ ሄለን ቴንክ ዩ አሁን ደግሞ ወደሚቀጥለው እንግዳዬ ስወስዳችሁ አደይ ዲዛይን የሚባል በጣም ደሳስ የሚሉ የቤት እቃዎችን ዲዛይን የምታደርግ እንግዳኔ ጋበስኩላችሁ እሷን እንደማመጣና አስተዋውቃችኋለሁ ከኛ ጋር ቆዩ የቆሬ ልጆችና ህፃናት እድሜያቸው ለትምህርት ሲደርስ አካባቢያቸው ከሚገኙ ሁለት የመንግስት ትምህርት ቤቶች ወደ አንደኛው ይገባሉ በከተማችን ውስጥ በልመና ስራ የሚተዳደሩትን ለመለወጥ ቆሬ መለወጥ አለበት እድሜያቸው ከፍ ያሉትን ከልመና ስራ ማላቀቅ ቢከብድም ከስር እየተተካ ያለውን አዲሱን የቆሬ ትውልድ ወደ ልመና እንዳይገባ ማድረግ ይቻል ይሆን አዎ ይቻላል ብሎ ስራውን የጀመረው ብርሃን ይሁን ኢትዮጵያ በቆሬ ውስጥ ገብቶ ቆሬን ለመታደግ ቆርጦ የተነሳ መንግስታዊ ያልሆነ አገር በቀል ድርጅት ነው ይህ ግብረሰናይ ድርጅት የአካባቢውን ነዋሪ ለመለወጥ ትምህርት ቀዳሚውን ስፍራ መያዝ አለበት ብሎ በቁርጠኝነት እየሰራ ይገኛል እውነት ነው ብዙዎቻችን ስለ ሀገራችን ረሃብ ድህነት መስማት ማየትም ሰልችቶናል እውነት ነው ብዙዎቻችን መፍትሄን ባለማየታችን ቅን መንፈሳችንን አጥፍቶብን ይሆናል ያለበስነው ልብሱ ሲያረጅ ነገ ይበርደዋል ያበላነው ተመልሶ ይርባዋል ያስተማርነው ትውልድ ግን በራሱና በሌላው ላይ ያለውን ቀንበር በእውቀት አሸንፎ ይጥለዋል የብርሃን ይሁን በኢትዮጵያ ባለራዕይና መስራች የሆነችው አቢጌል አሸብር ከምትኖርበት ከሰሜን አሜሪካ የኮምፒውተር ሳይንስ ዲግሪዋን ይዛ በተጨማሪም በቴሌኮሙኒኬሽን ማስተሯን ሰርታ በአንድ የታወቀ ካምፓኒ ውስጥ ተቀጥራ እንደማንኛውም ያገራችን ሰው በተደላደለ ኑሮ ውስጥ ህይወቷን በመትመራበት ወቅት ከ9 ዓመታት የአሜሪካ ኑሮዋ በኋላ ከልጅነቷ ጀምሮ በውስጧ የነበረውን የተጎዱ ህፃናትን የመርዳት ምኞቷን እንደያዘች ነው ከ2 ዓመት በፊት ከሁለት ጓደኞቿ ጋር ወደ ቆሬ መንደር የሄደችው ከኑኑና ከኤልሲ ጋር ነበር ወደዚህ አካባቢ የመጣን ወደዚህ መንደር የመጣን የነበረው እና መተን ስናየው እኔ በጣም ነው የደነገጥኩት ማለት የነበርኩበትን ቦታ በውጪም ስኖር እዚህም ደግሞ አዲስ አበባ ውስጥ እንደዚህ አይነት ቦታ ላይ ይሆንም አዲስ አበባ ውስጥ ደግሞ እንደዚህ አይነት ቦታ ይኖራልን ብዬ አልገመትኩም እኔ ብቻ ሳልሆን ኑኑም ኤልሲም በጣም ደንግጣው ነበር ስለዚህ ምንድነው ያደረግነው አትሊስት እኔ እግዚአብሔር ረድቶኝ ተምሬ ያለሁኝ ስለዚህ ለሌሎችም ምድር ለመፍጠር ስንል ለምን ያለንን አናካፍልን በማለት ጓደኞቻችንን ማናገር ጀመርን ቤተሰቦቻችንን ማናገር ጀመርን እኔም ደግሞ ውጪ ማቃቸውን ጓደኞቼን ኮንታክት አድርገን እስከ 150 የሚሆኑ ልጆችን ትምህርት ቤት በማስገባት ብቻ አትሊስት ትምህርታቸውን ይማሩ በማለት ጀመር ግን ትምህርት ቤት ጥሩ ነው እንደዛ መርዳታችሁ ግን ልጆቹ ትምህርት ቤት ብቻ አይደለም ችግራቸው እኛም በነፃ እንኳን ልናስገባቸው እንችላለን ግን ክላስ ውስጥ እየወደቁ እያስቸገሩን ነው እኛም ከራሳችን እያወጣን እየረዳን ያለ ነው ብለው ነገሩን ከዛ በላይ ደግሞ የጤና ችግር እንዳለባቸው ኤችአይቪ ፖዚቲቭ የሆኑ ልጆች ብዙ እንደነበሩ እና የተለያዩ ችግሮችን ጨመሩልን እኛ የመሰለን ችግርና እነሱ የሚያወሩልን የተለያየ ሲሆን የሚያስፈልገንን ብር ደግሞ በርከት ያለ እንደሆነ ሲገባን ልጆችን የደሃ የሆኑትን ከዛ ከ150 ውስጥ 60ዎችን መረጥን
በዚህ በያዝነው በፈረንጆቹ ዓመት በ2010 ብርሃን ይሁን ኢትዮጵያ በቆሬ አካባቢ ቤት በመከራየት በአካባቢው ላሉ ልጆች በስፋት ድጋፍ መስጠት ቀጥሏል። ከዚህም ውስጥ አንደኛ በአመቱ መጀመሪያ የልጆቹን የትምህርት ቤት ክፍያ ዩኒፎርም፣ ጫማ፣ ደብተርና መገልገያ መሳሪያዎች የመሳሰሉትን በመጀመሪያ ዓመት ይሰጣል። ሁለተኛ በየዓመቱ መጀመሪያ ላይ ለልጆቹ በሙሉ የጤና ምርመራ ይደረግላቸዋል። ሶስተኛ የንጽህና መጠበቂያ የገላና የልብስ ሳሙናዎች ለወላጆች ወይም ለአሳዳጊዎች ይሰጣል። አራተኛ በየቀኑ መምህራንን በመቅጠር ከትምህርት ሰዓታቸው ውጪ ተጨማሪ የትምህርት ድጋፍ ይሰጣቸዋል። አምስተኛ ትምህርት ባላቸው ቀናት ሁሉ የምሳ አቅርቦት ያደርጋል። ስድስተኛ በሳምንት አንድ ጊዜ የመልካም ስነ ምግባር ትምህርት ይሰጣቸዋል። አቢጌልና ሁለት ጓደኞቿ የመሰረቱት ብርሃን ይሁን በኢትዮጵያ ሕጋዊነትን አግኝቶ መንቀሳቀስ ከጀመረበት ጊዜ አንስቶ ለዚህ ሥራ ፈቃደኛ በሆኑ የቅርብ ወዳጆቻቸው ገዛና ይህንን የአገራችንን መልካም ገጽታ የሚያጠፋ ጉስቁልና ከስሩ ለመጣል በተነሳሱ ወገኖች ድጋፍ ሁሉም ከደሞዛቸውና ያላቸውን ነገር በመለገስ ሥራውን የተሳካ በማድረግ ረገድ ከፍተኛ አስተዋጽኦ ላደረጉ ሁሉ በዚሁ አጋጣሚ ምስጋና ሊቀርብላቸው ይገባል። አንድን ልጅ ብቻ በትንሽ ገንዘብ ስፖንሰር በማድረግ በትምህርት ድህነትን እናሸንፍ። ይህ ሥራ ግን ብቻ የሚጠይቅ አይደለም። የሕክምና፣ የመምህርነት፣ የማማከርና ሌሎችም ከትምህርትና ከልጆች ጋር ተያያዥነት ያለው ሙያ ያላችሁ በሙሉ ባላችሁ ትርፍ ጊዜ ሙያዊ እገዛን እንድታደርጉና ከዚህ አገልግሎት ጎን እንድትቆሙ እየጠየቅን ስለ ብርሃን ይሁን በኢትዮጵያ የበለጠ መረጃ ለማግኘት በድህረ ገጽ www.birhanihun.org ተጨማሪ መረጃዎችን ታገኛላችሁ። ምላሻችሁ ፈጣን ይሁን። ብርሃን ይሁን። ተመልካቾቻችን እንግዲህ ቆይታችንን እየቀጠልን ነው ያለነው። አሁን ደግሞ ወይዘሮ አደይ ዲዛይን እንግዲህ ስራው ይናገር ማለት ፈልጋለሁ። ኢትስ ቢዩቲፉል በጣም ቆንጆ ዕቃ ነው ይዘሽ ያለሽውና እስቲ ትንሽ ንገሪኝ ስለዚህ ስራ እንዴት ዲዛይን ማድረግ ጀመርሽ? ስለ ዕቃዎችሽ ሐሳቡ አጀማመሩ እንዴት ነበረ? ስራዬን የጀመርኩት በ2008 ነው። ትንሽ ቆይቷል። ኦንላይን ነው የሚሸጠው እና የጀመርኩት አጀማመሬ ከድሮ ጀምሬ ሁሉ ነገር አዳዲስ ነገር መስራት ፈልጋለሁ። ክሪኤቲቭ ነኝ እና የጀመርኩት ምንድነው የኢትዮጵያንና ሞደርን ዲዛይንን አንድ ላይ አድርጎ ኢትስ አ ፊውዥን ኦፍ ሞደርን ኤንድ ኢትዮጵያን ማጋጠም ፈልጌ ሞደርን ኤንድ ኢትዮጵያ እና ደግሞ በየቀኑ እንጠቀምበት የምንችለው እና እንደምታዩ የቤት ዴኮሬሽን አለ፣ ሻማ ማስቀመጫ አለ፣ ሳህኖች አሉ፣ ሰርቭ ማድረጊያ፣ የዲነር ዲዘርት መብያ አለ እና ዋናው እሱ ነውና ስጀምረው ደግሞ ሁሉ ጊዜ ከሽያጬ ላይ ፐርሰንቴጅ እንትንላለሁኝ ዶኔት አደርጋለሁ ለምትመርጩ የበጎ አድራጎት አንዳንድ ጊዜ በፕሮዳክትም አደርጋለሁ ከፐርሰንቴጅም ላይ ኢትዮጵያ ሪድስ የሚባል ማድረግ ያለው I work with them እና ባጭሩ ይሄ ነው እንደዚህ ነው የጀመርኩትና የቤት ዴኮሬሽን ሁሉንም እዚህ አላመጣውም ቦታ ስለሚያጥር ግን ሐሳቡ እሱ ነው። ልጠይቅሽ አሁን ይሄንን ሳይሆን የስመለከተው በጣም ያምራል። መጠቀም እችላለሁ ላይክ ልበላበት እችላለሁ ማለት ነው ይሄ? በጣም so it's dishwasher safe, microwave safe, dishwasher safe እና ደግሞ most of all lead free ነው። እሺ እና lead ማለት ይሄ ኬሚካል እሺ እና ዲሽዋሸር ሴፍ ነው። እራት ማቅረቢያ ይሄ ለትልቅ ፕላተሮቹ እንግዳ ማስተናገጃ ለድግስ ቀን ይሄ ደግሞ ለኩኪስ ለኤኒቲንግ እዚህ ጋር ሳምቡሳ እንዳለው ሳምቡሳ አርገሽበታል። very nice እሺ ትንንሽ ጎርጓዳዎች አሉ። እነዚህ ሻማ ማስቀመጫዎች ናቸው። so ይሄ ላይክ ጠረጴዛሽ ላይ ማለት የምታደርጊው? ጠረጴዛ ላይ ማንተል ላይ ማድረግ ይቻላል። ለክሪስማስ ማድረግ ይቻላል። የተለየ ኤንድ ቴብል ላይ ካፌ ቴብል ላይ ማድረግ ይቻላል። ሶ ይሄ የሚያሳየው የዚህ ነገር የዩሮፒያንን ዕቃ መጠቀም የለብንም። በዓላችንን ስናከብር በተለይ ኢትዮጵያኖች እንደዚህ በጣም ክሪኤቲቭ ሆነው ሰርተው ያቀረቧቸውን ነገሮች ቤታችን ውስጥ ዲስፕሌይ ማድረግ ብንችል ማንነታችንን ነው የምናሳየው። ከኛም አልፈን ደግሞ ለልጆቻችን አይደለ? ይሄ ራሱን የቻለ የኛ አገር ባህል የኛ አገር ዕቃ
ራሱን የቻለ ውበት ያለው ነገር ነው ከማንንም ጋር የሚወዳደር ነገር ነው አይደለ የኛ ስራ ማስተዋወቅ ነው ማለት ነው ያንቺ አይደለ actually አሁን እንዳውም ደስ ስላልሽ ደሳለኝ ኮንሰፕቱ ዲዛይን ሳረገው ለኢትዮጵያንም ለአበሻም ብቻ ሳይሆን ለሌላም ለውጭ ስም አፒል እንዲያረግ አድርገን የሰራውትና ካስተመሮቼ ኢትዮጵያኖችም የሌሎች ሰሞች ናቸውና በጣም ደስ የሚለኝ ይጠይቁኛል አሁን ምንድነው ይሄ ብለው ያው ምንድነው ቃላቶቹ ምንድነው ብለው ይጠይቁኛልና that's ራሱን የቻለ የካልቸሬን ኢንትሮዱስ ማድረግ ማለት ነው ያ ስካርፎችሽስ እነዚህም እንደዛ ናቸው your scarves አዎ እነዚህ ያው ፊደሎቹን ምንድነው ማቴሪያሉ ይሄ ሳጥን ነው ይሄኛው ሳጥን ግን የተለያየ አይነት ፋብሪክ አሉኝ እሺ እና ደስ ይለኛል የራሴን ካልቸር ሼር ማድረግ ከሌሎችም ሰዎች ጋር ምክንያቱም we have a lot to give to share to show people የሚያኮሩ ማት መዛሰሉ ዲዛይኖች ከስንትና ከስንት ሺህ አመት ሲወርድ ሲዋረድ የነበረ አርትስ ያለን ስዕል ምናምን ያለን ነንና በጣም ደስ ይላል ሶ አሁን የብርሃን ይሁንን ከሽያጭሽ ምትሰጪው ፐርሰንቴጅ አለ ለዚህ ነው መርካቶ ላይ የምትሳተፊው ከዚህ በፊት ምዛ መርካቶ ላይ በጣም ብዙ ሰው ቃሽን ይወደዋል ብዙ ሰው ቃሽን ይገዛዋል አይደለ አሁን ይሄንን ስፔሻል ደግሞ እስከ ኢትዮጵያ ገና ድረስ ኤክስቴንድ አርጋችሁታል አይደለ ከዛ እስከዛ ድረስ ከናንተ ልቃለ የሚገዛው ፐርሰንቴጁን ስቲል እንሰጣለን ብላችሁ ኤክስቴንድ አርጋችሁታል ይሄን ስፔሻል አይደለ Okay good so ቃሽ መግዛት ከፈለገ እንዴት መግዛት ይችላል ዌብሳይት አለኝ አሁን currently it's down next week እንደገና እንትን እንላለን አዲስ ዌብሳይት ነው አናውንስ አረጋዋለሁ the new domain so or Facebook ላይ የራሴ ቢዝነስ ፔጅ አለኝ ምንድነው የሚባለው Facebook page Ade Designs they can find me under that እና እንትን ማድረግ ይችላሉ ኮንታክት ማድረግ ይችላሉ ሜሴጅ የሚወዱት ነገር ካለ ሁሉም ነገር Facebook ላይ አለ more እንዳውም እዛ ላይ አለ የተለያዩ አይነት ፕሮዳክቶቹ እና ካስተምም ማረጋለሁ perfect so yeah ቆንጆ በጣም ደስ ይላል ለመሰግንሽ ወዳለው አመሰግናለሁ በጣም ቻንስ ለሰጠሽኝ በደስታና እንግዲህ ግዙ የምትገዙት ኡነት በተለይ ለዚህ ገና ስፔሻል ላይ እንዳልኳችሁ 20% ይሄ ብርሃን ይሁን የሚባለው የበጎ አድራጎት ድርጅት ሁላችንም መረገፍና ሰፖርት ማድረግ ያለብን አይነት ድርጅት ስለሆነ እሱም ብቻ አይደለም የነሱ ስፔሻል አሁን ይሄንን ድርጅት ይርዳንጂ ገና ስለሆነ እርስ በርሳችን ከምንሰጣጣው ነገር ወጣ ብለን ደግሞ እንደዚህ በየአካባቢያችን ላሉ ጥሩ ስራ ለሚሰሩ ድርጅቶች መርዳት የምንችልበት አጋጣሚ ነው በማለት ለዚህ ነው ሃይላይት የምናደርገው እንደዚህ አይነት ስራቸውን ለመደገፍ ለሚሰጡ ድርጅቶች ቦታ የምንሰጠውና thank you Ade አመሰግናለሁ thank you so much እና good luck ነገ በሚሸጠው ስራ thank you okay ከዛ ደግሞ አሁን ስንመለስ ወደ ራኬብ ወስዳችሁና ራኬብ ደግሞ ከኢትዮጵያ የሚሰራ ስራ ታሳየናለች ወደ ራኬብ ልሰዳችሁ ተመልካቾቻችን እንግዲህ ፕሮግራማችንን እየቀጠልን ነው አሁን ደግሞ ራኬብ ከኢትዮጵያ ነው ይሄንን ይዘሽልን የመጣሽው አዎ እስቲ ንገሪን ትንሽ ስለዚህ ቃ በጣም ያማምራሉ ቅድም እንዳልኩ ሼለን የመርካቶ አላማ ፋንድሬዝ ብቻ ማድረግ ሳይሆን አርቲስቶችንም ሰፖርት የማድረግ በተለይ ታለንትድ የሆኑ ሰዎች ስናይ እነሱ ንቃቸውን ኢትዮጵያም ካሉ አሜሪካም ካሉ መተው መርካቶ ላይ ሸጠው ከዛ ፕሮሲዲው የተወሰነው ለርዳታ እንዲሰጥሮና አሁን በቅርብ ኢትዮጵያ ሄጄ ነበርና እዛ የቀጨኔ ሴቶች ማህበር ፖተሪ የሚሰሩ አሉና እዛ ሄጄ የመጀመሪያ ጊዜ ነው ያየሁት እቃቸው በጣም ያምራልና ተደራጅቶ 67 ሴቶች ሆነው የተለያየ ፖተሪ እየሰሩ ከዛ ደግሞ ዴኮሬት አድርገው ይሸጡታል ለምሳሌ so pretty እንደዚህ አይነት እንትኖች ፖቶች ሳህኖች ነገር ለዴኮሬቲቭ ፒስ መሆን ይችላል እንደገና ደግሞ ፋንክሽናሊም ፍሩት ማስቀመጫም ሊሆን ይችላልና ዲቴይሉ ራሱ በጣም ያምራል የሰሩትና እነዚህ ሴቶች ቦታውን ብትሄዱ በጣም ውስጥ በቃ ቀጨኔ መኪና እንኳን ለመግባት ተቸግረን ነበር የገባነው ግን የሚሰሩት ስራ በጣም ቆንጆ ከመሆኑ የተነሳ እኔ ይሄ ነገር መርካቶ መጥቶ መታየት አለበት ብዬ የተወሰነ ለሳምፕል ይዤ መጥቻለሁኝ አንዳንድ ነገር ለገና የቀጨኔ ምንድነው የሚባለው የቀጨኔ ሴቶች ፖተሪ ማህበር ኦኬ እና የገናም ነገሮች ይሰራሉ ይሄ ክሪስማስ ቦል ነገር ናቸው እና በተለይ ኢትዮጵያ የሚኖሩ ያሉት የፈረንጅ ክሪስማስ ቦሎች ምናምን ብቻ ከሚገዙ ይሄ አሁን ሴቶቹንም ስራቸውን ሰፖርት ያደርጋል በዛ ላይ ደግሞ ያምራል ይሄ ደግሞ እንትን አዋዜ ምናምን ለማስቀመጫ ቆሎ አዎ
እንደገና ደግሞ ማግኔትም ነገር ይሰራሉና በጣም ብዙ ነገሮች ሲሌክሽን አላቸው ኢምፕሬሲቭ ነበርና በጣም ደስ ብሎኝ ነው የመጣሁት መርካቶ ላይም ለሳምፕል ያህል to introduce some of their products አምጥቻለሁኝ Oh very nice በጣም ደስ ይላል ራኬብ thank you እንግዲህ ኢትዮጵያ ለሚኖሩ ሄዶ ማግኘት አለባቸው ማለት ነው ይሄንን እቃ ግን ችግር የለውም ትንሽ ወጣ ብላችሁ አንድ ቀን አው ምንም ቅርብ ነው ቅርብ ቀጨኔ ወደ እንጦጦ አካባቢ ቀጨኔ የሚባል ሰፈር ብትሄዱ ብዙ ሰው ያቃቸዋል ሄዳችሁ ግዙ ሰፖርት አድርጉ ይሄ እነሱንም አርቲስቶች እዛ የሚሰሩትም ሴቶች ያበረታታል በዛ ላይ ደግሞ ለእናንተም ቆንጆ እቃ ያገርና ባህላዊ ሆነ የቤታችሁ ይሆናል ማስተናገጃ thank you ራኬብ ስላሰብሽበት ከመንገድሽም ወጥተሽ ሄደሽ እነዚህ ሴቶች ስላስተዋወቅሽን በጣም አድርጌ አመሰግንሻለሁ እኔ አሁን በቅርቡ ሄዳለሁ ኢትዮጵያ ፈልጌ ያገኛቸዋለሁ I promise that በጣም I'm going to go see them thank you ራኬብ ተመልካቾቻችን እንግዲህ ፕሮግራማችንን እየቀጠልን ነው የገና ዝግጅታችንን አሁን ደግሞ ማስተዋወቃችሁ የፈጠራ ስራ ባለሙያ Kenny Design Kenny ዮሴፍ ቀኒ ግን Kenny ነው ምን እዚህ ሀገር ነው እሺ ቀኒ ዲዛይን እንኳን ደህና መጣሽ በጣም ያምራል ስራሽ ይሄ እንግዲህ እዚህ ሀገር በተለይ ስንኖር ያው የአሜሪካን ሀገርን ክሪስማስ ኦርናመንት የገና የገና ዛፍ ዴኮሬሽን ነው የምናደርገው ግን ለኔ ይሄንን ሳይው በጣም ደስ ይለኛል ለምን የቀለሙ አይነት የዲዛይኑ አይነት የባህላችንን ነገር በሙሉ የሚያንጸባርቅ ነገር ነው እና በጣም ደስ ይላል it's beautiful እንኳን ደስ አለሽ እንዴት ጀመርሽ ይሄንን ስራ ይሄን ስራ የጀመርኩት about 6 አመት በፊት ማለት ነው እሺ እና ከስራ ጋር ፉል ታይም ስራ ጋር አልሆነም you know ታይም እንትን ጊዜ የለም ይሄን ለማሰብ በጣም ታይም ኮንሱሚንግ ስለሆነ ማለት ነው በእጅሽ ነው የምትሰሪው በራስሽ ኦኬ እና ከዛ አሙቭድ ወደ ኢትዮጵያ ሙቭ አረኩኝ አሁን 4 አመት ይሆነኛል እሺ ሶ አንዴ ጓደኛ ያየችውና ምን ትሰሪያለሽ ይሄንን ይዘሽ ቁጭ ምትዩ መስራት አለብሽ አለችኝ ኦኬ ኢትዮጵያ ጊዜ ነበረኝ እና ከባለቤቴ እዛ ነው የሚኖረው እና ከሱ ጋር ተነጋገርን why not እንሞክረው ተባባልን መስራት ጀመርኩ እና ፋይናሊ ያሁኑ አመት አወጣ ነው ላንች አረጋን ማለት ነው በጣም ያምራል it's beautiful ግን ኦርናመንት ብቻ አይደለም የምትሰሪው I mean the colors ቀለሞቹ በጣም ያማምራሉ it's beautiful ያው የሀገራችንን ጨርቁም ሁሉም ነገር ከዛው ነው ኦኬ beautiful ይሄ ምንድነው የክሪስማስ የስጦታ መሸፈኛ ክሪስማስ እስቲ ሾው አሴት አለ እዛ ጋር ያለው አይደለ yep በጣም ደስ ይላል አሁን ይሄ እንዲያባረክ ደስ ይለኛል እዚህ ሀገር ታርጌት ምናምን ገዝቼ ከማደርግ ከናንተ ማድረግ ደስ ይላል በጣም ኦኬ ፐርፌክት በጣም ቆንጆ ነው ሌላስ ደግሞ የምታደርጊው ምንድነው ሻማ ሌላ ሻማን ትሰራለሁ ኦኬ ያው መስቀል አለ ፍቅር ሰላም እኔ ሻማ በጣም ወዳለሁ ቆንጆ ይሸታል ቢዩቲፉል ፍቅር ሰላም ደስታ አዎ ሌላም ነገር እንሰራለን ያው ለሚቀጥለው አመት ነው ምናሳውቀው ኦኬ በጣም ደስ ይላል ቆንጆ ሰራ በጣም ያምራል ደባልቀሻል እንደውም ግማሹን የፈረንጅ ግማሹን ያበሻ እንደፈለገን አድርገን ዴኮሬት ማድረግ ይቻላል ማለት ነው የራሳችንን አብረን ማሳየት እንችላለን thank you ቀኒ በጣም ደስ ይላል ትንሽ ቆይተን ደግሞ ከልጆች ጋር እንሰራለን ማለት ነው እሺ thank you ቀኒ ተመልካቾቻችን አሁን ደግሞ ስንቀጥል ማስተዋወቃችሁ የፈጠራ ስራ ባለሙያ ኤልሳቤጥ ወይዘሮ ኤልሳቤጥ ፀሐይናት እሷን ደግሞ አመጣትና እንታወቃለን ማለት ነው ከኛ ጋር አቆዩ ተመልካቾቻችን አሁን ደግሞ ማስተዋወቃችሁ የፈጠራ ስራ ባለሙያ ወይዘሮ ኤልሳቤጥ ፀሐይ እንኳን ደህና መጣሽ እንኳን ደህና ቆየሽ ደስ የሚል ስራ ነው የምትሰሪው ሊት አፕ ላሊበላ ይባላል ላሊበላ እንግዲህ የኛ ሲግኔቸር ነው ኢትዮጵያውያኖች እንደው ቅርጻችን ዓለም እንዲያውቀን ያደረገው በጣም የሚያስደንቅ ስራ ነው የምንመለከትበት ሐውልቶች ውስጥ አንዱ ላሊበላ ነው እንዴት መጣልሽ ይሄ ሐሳብ ምንድነው አላማው ምንድነው ሰዎች ከዚህ እንዲያገኙ የምትፈልጊው አጀማመርሽን ብትነግሪኝ ደስ ይለኛል እሺ ለብዙ ጊዜ የሀገራችንን ታሪክ ለመናገር በእጅ የሚያዝ በአይን የሚታይ ነገር መስራት ፈለኩ እና በተለይ ልጅ ስወልድ እዚያ ሀገር
የሀገራችንን ታሪክ እንዴት አድርጌ እንደማስተምራቸው እንዴት አድርገን እንደምናስከብረው ስለዚህ አንቺ እንዳልሽው ላሊበላ የኛን ሲግኔቸር ነች ብዙ ሰው አያውቀውም ኢትዮጵያን ላልሆነ ስለዚህ ለኛ ኢትዮጵያን ለሆነ ነው ታሪካችንን ለማስከበር ኢትዮጵያዊ ደግሞ ላልሆነ እንዲያውቁት ብዬ ይሄንን ሰራ ይሄን እንግዲህ ለበዓል ነገር ብቻ አይደለም ሶ ይሄኛውን ከፈለጋችሁ የፋየር ፕሌስ ካለ እሱ ላይ ማድረግ ይቻላል ቡክ ሼልፍ ማድረግ ላይ ይቻላል ዴስክ ኦፊስ ዴስክ ካላችሁ ይሄን ነገርና ተከ ኮንቨርሴሽን ፒስ መነጋገሪያ ነገር ነው አይደል ይሄ ነገር ምንድነው ሲባል ይበራል ደግሞ አይደል አሁን ትንሽ ብርሃን ስለሆነ አይታይም እንጂ መብራት ደግሞ ያደረግነው ሰው ሻማ ይዞ ሲሄድ በጣም ያምራል ሴሬሞኒው እሱን ሬፈረንስ ለማድረግ ነው መብራት ያደረኩበት ይሄ ማኒፋክቸር የተደረገው እንደ ብዙ ነገር ቻይና ነው ግን በጣም ለኔ ኢምፖርታንት ነበር ዲዛይኑ ኢትዮጵያ እንዲሰራ ስለዚህ የዛሬ 2 አመት ሪሰርች አድርጌ አገኘው ግራፊክ ዲዛይነር the firm 360 ground ይባላል አዲስ አበባ ነው ያለው እና ዳይሬክተሩ ብሩክ ኃይሉ የሚባል very talented graphic designer እሱ ጋር ሄድኩ እና አስረዳሁት እንዲህ አይነት ነገር ማሰራት ፈልጋለሁ ራሱ ሳስበው እንዴት አሰብሽው አለኝ አሜሪካን ሀገር ለብዙ ጊዜ ኖር ያለው እና ብዙ ሰው ታሪካችንን ስለማያውቁት this is one way to ማስተዋወቅ our story እና ገባው ወዲያውኑ ገባው እሱ ዲዛይን አደረገልኝ እና ያንን ዲዛይን ፋብሪካ ልኬ ማኒፋክቸር አስደረኩት በጣም ደስ ይላል እናንቺም ቢሆን በመርካቶ ላይ ተሳተፊያለሽ አይደለ because ይሄ ቻሪቲ ነው ከዚህ ከሽያጭ ውስጥ የሰርተን ፐርሰንቴጅ ለብርሃን ይሁን ይሄዳል በጣም ደስ ብሎኛል በመስማት ይሄን እኛ ፐርሰንቴጅ ለፕሬዘርቬሽን ኤፈርትስ ዶኔት እናደርጋለን የላሊበላ እንትን የመብራት ፕሮጀክት ላይ ከሽያጭ ፕሬዘርቬሽን ኤፈርት ላይ ብዙዎች እንግዲህ አይ ቲንክ በመገናኛ ብዙሃንም ይመለከታሉ እነዚህ ቅርሶቻችን መጠበቅ አለባቸው ሜንቴን መደረግ አለባቸው ብዙዎቹ በጣም ጉዳት ደርሶባቸዋል ከተፈጥሮ የሚመታ የ900 ዓመት እና እኛ ዩሮፕ እየሄድን ስምቴ መሳሰሉ እንጎበኛለን አገራችን ውስጥ ግን የኛ ሀብት ማለት እነሱ ናቸው እነሱን ሜንቴን የማድረግ የኛ ኃላፊነት ነው ብዬ አስባለሁ አይደለ የግለሰቦች ሪስፖንሲቢሊቲ አለን አዎ ልክ ነው እንግዲህ ማረግ የሚችል ሰው በያቅማችን ሁላችንም ትንሽ በትንሽ እየጀመረን ቤቢ ስቴፕስ ሰፖርት ማድረግ መቻል አለብን ልክ ነው በጣም አመሰግናለሁ ኤልሳቤት ደስ ይላል በጣም thank you for coming መልካም ገና thank you so much በጣም አድርጌ አመሰግንሻለሁ አንቺና ቀኒ ደግሞ ወደ ልጆች ፕሮጀክት የምታሳዩዋቸው ነገሮች አሉ ወደዛ ደግሞ እንሄዳለን ከረፍት ቆይታ በኋላ እንመለሳለን ከኛ ጋር ቆዩ ተመልካቾቻችን እንግዲህ ፕሮግራማችንን እየቀጠልን ነው አሁን ደግሞ እንደዚህ በጣም በትግስት ሲጠብቁን የነበሩን በጣም ደሳስ የሚሉ ልጆች አሉ ዋናው የልጆቹን ያመጣንበትም ሐሳብ ብርሃን ይሁን የሚባለው የበጎ አድራጎት ድርጅት ህፃናቶችን የሚረዳ ድርጅት ነውና እዚህ ሀገር የሚኖሩት ህፃን ልጆቻችን ደግሞ ከነሱ ጋር በጓደኝነት ለማስተዋወቅ እነዚህ ህፃናቶች እዚህ ቁጭ ያሉት ስማቸውን አስተዋውቃቸዋለሁ ለነሱ ደብዳቤ ይጽፋሉ መልካም ገና የሚል ብርሃን ይሁን ልጆች ከነሱን እንደሚያስታውሷቸው እነሱን እንዴት ናችሁ ሰላም ነው ወይ እንኳን አደረሳችሁ ለማለት ካርድ ይጽፋሉ ለነሱ ከዛ ደግሞ ቀኒና ኤልሳቤት ደግሞ ለነሱ የሚያሳዩያቸው ክራፍት ወርክ አለ ይሄ እንግዲህ ምንድነው ገና ላይ የግድ ስጦታ መገዛት የለበትም በእጃችን ወላጆችም ይሄ ለወላጆች ጥሩ እድል ይሰጣል ከልጆቻችን ጋር ጊዜ በማሳለፍ አዳዲስ ነገር በእጅ የሚሰራ ነገር የራሳቸውን ፈጠራ ለሰዎች ለማስተዋወቅ ልጆችን እንደዛ ኢንካሬጅ ማድረግ በጣም ደስ የሚል ነገር ነውና ስጦታችን በእጅ የተሰራ ነገር ይሁን የግድ ከሱቅ መገዛት የለበትም የሚለውን ነገር ነውና ከልጆቻችን ጋር የምናደርገው እስቲ ላስተዋውቃችሁ በጣም በትግስት ይጠብቁ ነበር በዛ በጥግ በኩል ሚኪያስ የኔ ልጅ ነው ከዚህ በፊት ታውቁታላችሁ ቲቪ ላይ ሚኪያስ ከሱ አጠገብ ቶቢስታ ቆንጆ ስም ቶቢስታ አለም 12 አመት ልጅ ናት ሚካ ያፌት እዚህ ጋር አለ ሉቃስ ደግሞ ኤሊያና 12 አመት እንኳን ደህና መጣችሁ መልካም ገና ማን ነው መልካም ገና የሚለኝ ጎበዝ wonderful all right so እስቲ
ውሰዱት እንግዲህ ቀኒና ኤልሳቤጥ ብዙ ከልጆቻችሁ ጋር የፈጠራ ሰዎች ስለሆናችሁ እስቲ ምን እንደምታሳያቸው ስራውን ይጀምሩ ማለት ነው ለእናንተ መድረኩን ተዋለሁ ኦኬ መጀመሪያ ነው መልካም ገና እንዴ እንደሚጻፍ እዚህ ጽፈንላችኋል ወይም እኛ እንጽፍና ትሬስ ማድረግ ትችላላችሁ ኦኬ መጻፍ ካልቻላችሁ ማለት ነው እና ሰው ለልጆቹ እድሜያችሁን ትነግሯቸዋላችሁ እንኳን አደረሳችሁ ትሏቸዋላችሁ መልካም ገና ትሏቸዋል የምትፈልጉትን ስዕል ማአት ስቲከር አለ የምትፈልጉትን ስቲከር ያደረጋችሁ ስሩሺ ተመልካቾቻችን እንደምን ሰንብታችኋል እንግዲህ አሁን የበዓል ጊዜ ላይ ነው ያለነው የዛሬ ፕሮግራማችን የሚያተኩረው የገና በዓል ነው በዚህ በአሜሪካን ሀገር ክሪስማስ አሁን ያሁኑ ሳምንት የሚቀጥለው ሳምንት ነው የሚደርሰው ያለውና ይሄንን በመመልከት በየአመቱ የምናዘጋጅላችሁ የመስጠት ፕሮግራማችን ይሆናል the giving show ነው የምንለው ይሄንን የምንልበት ምክንያት ለእናንተ የምናስተዋውቃችሁ የበጎ አድራጎት ድርጅቶች አሉ ብዙዎቻችን በገና ጊዜ ስጦታ እንሰጣጣለን ከዘመድ ጋር እንዝናናለን ብዙ ምናረጋቸው የደስታ ቆይታዎች አሉ ይሄ ላይ በመጨመር ግን መስጠት ማለት ምንን ይመስላል እንዴት ነው ልጆቻችንን የመስጠትን ባህል የምናስተምረው ምን አይነት ነገሮች ከልጆቻችን ጋር ማድረግ እንችላለን የሚለውን ሐሳብ ይዘን የጋበስኩላችሁ የተለያዩ እንግዶች አሉ የፈጠራ ስራ የሚሰሩ እንግዶች ጋብዤላችኋለሁ ከነሱ ጋር ቆይታ እናረጋለን ባጠገቤም ደግሞ እንደምትመለከቱት ደሳስ የሚሉ ልጆች አሉ እነሱም የሚሰሯቸው ስራዎች አሉ እነሱንም በኋላ አስተዋውቁ ደግሞ ቀኒ ምን ታሳየናለች እነዚህን ሌላ ልጆች በጣም በቀላል መንገድ but that's you right there ይሄው ፐርሰናላይዝ ማድረግ ይቻላል የክሪስማስ ኦርናመንት አይደለ ሶ ከም ቀኒ ታሳያቸዋለሽ እነዚህ ልጆች መስራት የሚችሉት በጣም ቀላል ስራ በጣም ቀላል ነው ይሄንን የመረጥኩት ምንድነው መስቀል አለ ቡና ጀበና ኤኒ ካልቸራል ከልጆቹ ጋር ራስ እነሱ ናቸው የመረጡት አክቹሊ እነዚህ እንትኖችና እዚህ ላይ እነሱ እንዲለጥፉና ዴኮሬት ያደርጉታል ከዛ የራሳቸው ፐርሰናል ይሆናል በዛ ላይ ራሳቸው ከኢትዮጵያ ሲባል ምንድነው ለሚሉት ማሳየት ይችላሉ ፕላስ ሌላ ደግሞ ይሄ ሜሞሪ ነው ይሄ ማስታወሻ ነው ምክንያቱም ሉካችሁ ሚካይ በጣም ትንንሾች ነበራችሁ እዚህ ፒክቸር ላይ በየአመቱ አንድ መስራት ይቻላል ሶ ያለፈው አመት ይሄን አመት ያለ ይሄ ሚካ የ10 አመት ልጅ ያለች 5 አመት ልጅ የ6 አመት ልጅ ያለን የራሳቸው የሆነ ይሄ ኮሌክት ምናደርገው ምን ሰበስበው ነገር ነው ማለት ነው የቤተሰብ ቅርስ ማናረጋለን ማለት ነው ኦልራይት ሶ ጎ ፎር ኢት ተመልካቾቻችን እንግዲህ ፕሮግራማችንን እየቀጠልን ያለነውና አሁን ደግሞ ሁለተኛ በጎ አድራጎት ድርጅት ማስተዋወቅ መፈልገው አለ Loving Care for His Little Ones የሚባል የበጎ አድራጎት ድርጅት ከልጆች ጋር የሚሰራ በጎ አድራጎት ድርጅት ነውና አጠገቤ ደግሞ በእምነት አለማየው እነሱን ወክላ ስለሚሰሩት ስራ ትነግረናለች ታጫውተናለች ማለት ነው በእምነት እንኳን ደህና መጣሽ ቆንጆ ስራ ትልቅ ስራ እንደምትሰሩ ነው ያየሁት እንደሰማሁትም ከሆነ እስቲ ለተመልካቾቻችን ትንሽ ብትነግሪልን ደስ ይለኛል እሺ እኛ ምን ሰራው ምንድነው ከወላጅ አልባ ህፃናት ጋር ነው ሶ በየቅዳሜው ከነሱ ጋር ጊዜ እናሳልፋለን እሺ አካዳሚክሊ የሚያስፈልጋቸውን ገዛ ሆምወርክ ማሰራት ቢሆን የከበዳቸውን ነገር እንረዳቸዋለን ሁሉንም በዓል ከነሱ ጋር እናሳልፈው ሶ ቅዳሜ ግን ሁሉ ጊዜ ከነሱ ጋር ነው የምንሆነው ሶ ሴንተር ነገር ነው ሶ የቮለንቲሮች ቲም ነው ኦኬ ቮለንቲር ሁሉም እንግዲህ በበጎ አድራጎት ነገር ስራ ለመስራት ፈቃደኛ ሆነው ጊዜያቸውን የሚሰጡ ሰዎች ማለት ነው ኦኬ ሶ ተሰበስባላችሁ እነሱን ማለት ነው ሶ ወደ 17 የሚሆኑ ሴንተሮች አሉ ኦርፋኔጆች ምን ሄደባቸው ኦኬ ተሰባስበን ማለት ነው በየቲም ሆነ የምንሄድባቸው ወደ 17 የሚሆኑ ሴንተሮች አሉ ወደ እስከ 600 እስከ 700 የሚሆኑ ህፃናት ያሉ በየሴንተሩ በእነዚህ ኦርፋኔጆች እሺ
እና በአመት ውስጥ ደግሞ ትልልቆቹን በዓላት ሁሉንም አንድ ላይ ሰብስበን ፕሮግራም እናደርጋለን ጊፍት የምንሰጥበት ልጆቹም ራሳቸው ፕሮግራም የሚያቀርቡበት የሚያዘጋጁበት ጊዜ ነው የሚኖረን ማለት ነው ጊፍት የምንሰጥበት ለልጆቹ ስለዚህ ማን ነው ይሄንን ኦርጋናይዝ የሚያደርገው ቮለንቲሮቹን ማን ነው የሚያሰባስበው ራሄል አሸብር ተባል ጎበዝ ይታለች ሶስት አናት ይሄንን ሁሉ ኦርጋናይዝ የምታደርገው አብረው ደግሞ ያው በአጠገቧ ብዙ የሚረዷት አሉና ዳዊት ጌታቸው የሚባሉ እሺ ወደ 200 የሚሆኑ ቮለንቲርስ አሉ በአጠቃላይ ኦኬ እና ስለዚህ ራሄልና አብሯት ባልደረቦቿ እነዚህ የቮለንቲሮቹን ሰዓት ማደረጃጀት ነው ማለት ነው ማየትኛው ሴንተር ይሄዳል ማምን ያደርጋል የሚለውን ኦኬ ሶ ሬጉላር ነው ወደ 5 አመት ሆኖናል መስራት ከጀመራችሁ ሶ እንደዛ ያደርጋል ኦኬ በጣም ደስ ይላል ሶ ይሄ እንግዲህ ዋና ይሄንን በጎ አድራጎት ድርጅት ያነሳንበት ምንድነው አንዳንዴ ምን ረዳው ነገር በገንዘብ ብቻ አይደለም ለማለት ነው የጊዜያችን ራሱ ትልቅ ቦታ አለው እነዚህ ህፃናቶች ነው ወይናትና ወላጅ አልባ ለሆኑ ህፃናቶች ያሉበት ሴንተር ሄዶ እነዚህን ህፃናቶች ማቀፍ እንኳን ለተወሰነ ጊዜ አቅፎ ሄዶ አጫውቶ መመለስ ማለት ይሄ ገንዘብ የሚጠይቅ ነገር አይደለም የጊዜን መስዋዕትነት የሚጠይቅ ጥያቄ ነውና ይሄ ሁላችሁንም ለማሰባሰብ ለማነቃቃት ነው ማለት ነው በየአቅማችን እነዚህን ቦታዎች ይሄድን እነዚህን ወላጅ አልባ ህፃናቶች ማዝናናት ማጫወት ከችግራቸው ማስረሳት እንደሚወደዱ እንደሚፈልጉ በዚህ ዓለም ላይ ዋጋ እንዳላቸው ማስረዳት ማለት ነውና ይሄ ከጊዜ ጋር የሚመጣ ነገር ነው ልጆቻችንን እንዴት ነው ከህፃንነታችን ጀምሮ ያቀፍን እየሳምን አይደለ ሲጎዱ ያነሳን ምናረገው ምናሳልፈው ጊዜና እነዚህ ህፃናቶች ግን አንድ ኦርፋኔጅ ውስጥ አንድ አልጋ ውስጥ እንኳን 4-5 ሆኖ ነው የሚተኙት የሚያቅፋቸው የሚያጫውታቸው የሚያስደስታቸው ነገር የለምና ልጆቻችሁን ይዛችሁ ሚኪያስ ከጓደኞቹ ጋር ሄዶ ከነዚህ ልጆች ጋር እግር ኳስ ተጫውቶ ቢመለስ ከዛ ደግሞ አንድ ላይ አሰባስቦ ለነዚህ ልጆች የሚያስፈልጋቸው ነገር መለጎስ መቻል ማለት ይሄ ራሱን የቻለ ትልቅ ስራ ነው ገንዘብ የሚጠይቅ ነገር አይደለም you know loving care ስሙ እንደሚለው ማለት ነው ፍቅርና እንክብካቤ ማለት ነው ይሄ ነገርና ባካችሁ ይሄንን አንደኛ loving care ሄዳችሁ ዌብሳይት አላችሁ ለነሱ ጊዜያችሁን መስጠት ትችላላችሁ ወይም ደግሞ በያላችሁበት ቦታ እነዚህን ወላጅ አልባ ህፃናት ትንንሾቹን በልጅነታቸው ታቅፈው ትልልቆቹን ደግሞ ሄዶ በማጫወት ከነሱ ጋር ጊዜ አሳልፉ ማለት ነው ጊዜሽን ወስደሽ ስለዚህ ስራ ስላስታወቅሽን በጣም አርጌ አመሰግናለሁ ቀጥሉበት ስራችሁን ኦኬ እንግዲህ ተመልካቾቻችን አሁን ደግሞ ልጆቻችን የጨረሱትን ስራ መጨረሻ ላይ ደግሞ የሰሩትን የክሪስማስ ኦርናመንት ያሳዩናል ያው ትግስት እንግዲህ ከልጆች ጋር እንደምታውቁት ነው እስቲ ሚኪያስ ካንተ ልጀምር የሰራውን አሳየኝ በጣም ያምራል ቆንጆ ነው ጎበዝ እስቲ ኤሊያናዬ ዋው ቢዩቲፉል እንዴት እንደሚያምር ይሄንን እንግዲህ ብርሃን ይሁን ይዘነው እንሄዳለን ማለት ነው አሳይኝ እስቲ አንቺን ደግሞ ማይ ጉድነስ ሲያምር ቆንጆ መድረቅ አለበት ግሊተር አለው let me see yours beautiful መስቀል ደሳይልም ያንቺስ ሚካዬ ታለ ዋው አሁን እንደው 10 ጊዜ ከሱቅ ከምንገዛው ይሄ አያምርም የልጆቻችን ክሪስማስ ትሪ ላይ ነው መቼስ የገና በዓል ዛፍ ላይ ባይ ደስ ይለኛል ሉካስ ዋው there you go ለየት ይላል ደግሞ ያንተ ከለር ነው ያለበት ጎበዝ ግሊተር አልተጠቀመም የራሱ ስታይል ማለት ነው that's okay it's okay እሺ ያንተስ አሳየኝ ኡላላ ያው ቀጠለበት ማለት ነው show me everybody pick up your ornament please ተመልካቾቻችን እንግዲህ ዛሬ ፕሮግራማችን በዚህ ላይ ያበቃል ከኛ ጋር ስላረጋችሁት ቆይታ በጣም አርጌ አመሰግናችኋለሁ እንደተዝናናችሁበት አዳዲስ ሐሳቦች አዳዲስ አይዲያዎች እንደወሰዳችሁበት በጣም ተማመናለሁ ቀኒ አደይ ኤልሳቤት ራኬብ በእምነት thank you so much ሁላችሁም በጣም ልጆቹ በሁሉ በጣም አርጌ አመሰግናችኋለሁ እኔ ራሴ ነኝ ኢትዮጵያ ይዤ ነው የሚሄደው እነዚህን ህፃናቶች የሰሩትን ነገር ለብርሃን ይሁን ወስደን እዛ የሚቀመጡበት ውስጥ ዴኮሬት እናረግላችኋለን ማለት ነው thank you so much እግዚአብሔር ይስጥልኝ ተመልካቾቻችን መልካም ገና መልካም አመት በዓል ለእናንተም ለቤተሰቦቻችሁ ከኛ
የኢቢኤስ 3ቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለመቆራረጥ መከታተል ይችላሉ። ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን